ኤሊዋት ታያለች አዛጋ በጣም 3 መንግስታቶችን ያሳለፈች ኤሊ ናት። ስለዚህ በጉዟችን ውስጥ በጣም ብዙ ነገር እናያለን፣ መኪኖች እናያለን፣ ታሪክን በደንብ አድርገን እስከታች ወርደን በደንብ እናያለን ማለት ነው። ሀገራችን ምን እንደምትመስል እንደነበር ምን አይነት ሀብቶች እንዳለን ያው ውጪ ላይ በደንብ ሰው አያውቅም አይደል? ስለዚህ ሲመጣ ነው የሀገራችን ሀብት በደንብ የሚታወቀው ሲታይ። አሁን የታላቁ ቤተ መንግስት ሙዚየምን እየጎበኘን ያለ ነው። ከውቢት ኢትዮጵያ ባልደረቦች ጋር ነው ዛሬ ጉብኝት እያደረኩ ያለሁት። ፕሬዝዳንት መንግስቱ ኃይለማርያም የቤተ መንግስት ተጠቅሟል አይደል? ተጠቅሟል ስንል ግን እንደ ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ እዚህ መጥተው አይደለም የኖሩት። እዚህ ቤተ መንግስት ላይ ምን አድርገዋል? ፖለቲካዊ ውሳኔዎች አድርገዋል፣ እንግዳ ተቀብለዋል፣ ማንኛውም መንግስታቶች ያደርጉትን ስራ አድርገዋል። ይሄ ቤተ መንግስት ኢዮቤልዩ ቤተ መንግስት ነው የሚባለው። ኢዮቤልዩ ቤተ መንግስት የተባለበት ምክንያት ደግሞ ይሄን ቤተ መንግስት ሳስብ በተለይ በዚህ በጋዜጠኝነት ህይወቴ ውስጥ 3 አበይት ነገሮችን አስታውሳለሁ። የመጀመሪያው ይሄ ከፊት ለፊት የምታዩት መኪና አውራሪስ ነው የሚባለው። አውራሪስ ማለት ከዞን ቀጥሎ በጣም ግዙፍ እንስሳት ነው አይደል? ስለዚህ ከሀገራችን የጠፋ ነው። አሁን የምንገኘው በታላቁ ብሔራዊ ቤተ መንግስት ሙዚየም ውስጥ ነው። እዚህ ሙዚየም ውስጥ በርካታ ቀዳማዊ አፄ ኃይለ ሥላሴ ይጠቀሙባቸው የነበሩ ተሽከርካሪዎች የሚገኙበት ነው። እንዲሁም ደግሞ ባቡር አለ። ይህንንም ባቡር አብረን እናያለን። እነዚህ ደግሞ 2 መኝታ ክፍሎች አሉ። እነዚህ 2 መኝታ ክፍሎች ደግሞ የንጉሠ ነገሥቱና የእቴጌ መነን መኝታ ክፍላቸው በብዛት አብረው አይተኙም፣ የተለያዩ ናቸው። ምክንያቱም